ሰላምታዬ በያላችሁበት ይድረስ። እንዴት ናችሁ? ዛሬ በጣም በተለየ ሀሳብ ተገናኝተናል። በ6 ወር ውስጥ ራስን መቀየር። ምን መሰላችሁ? ይህም ቪዲዮ የሚያይ ሰው ተማሪ ሊሆን ይችላል፣ ሰራተኛ ሊሆን ይችላል፣ ስራ አጥ ሊሆን ይችላል፣ ወይም ስራ ፈጣሪ ሊሆን ይችላል። ግን ሁሉም ሰው ለውጥ ይፈልጋል። ህይወቱ እንዲሻሻል ይፈልጋል። ከትላንትና ዛሬ የተሻለ እንዲሆን፣ ከዛሬው ደግሞ ነገ ምርጥ እንዲሆን ይፈልጋል። ታዲያ ማያ አንጀሎ እንዲህ ትለናለች፣ አንድን ነገር መቀየር የምትችለው ከሆነ ወዲያውኑ ቀይረው። መቀየር ካልቻልክ አንተ ራስህን ወይም አመለካከትን ቀይረው ትለናለች። በዚህ ቪዲዮ የምነግራችሁ ነገሮች እናንተ መቀየር የምትችሏቸው ነገሮች ናቸው። መቀየር የማትችሉትን ነገር አልነግራችሁም። ልክ ግን እነዚህ ነገሮች ስትተገብሩ ህይወታችሁ ላይ ፈጣን ለውጥ ታያላችሁ። ላለማካበድ ብዬ ነው 6 ወር ያልኳችሁ እንጂ በአንድ ወርም ለውጥ ታያላችሁ። በ2 ወር ውስጥ በጣም ፈጣን የሚባል ለውጥ ታያላችሁ። በ6 ወር ውስጥ ራሳችሁን ከትንሽ ነገር ወደ ትልቅ ነገር ታስቀምጣላችሁ። ለውጡን አብረን እናየዋለን። ከእናንተ የሚጠበቀው ግን የምላችሁ መተግበር ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግና አዳዲስ ቪዲዮ እንዲደርሳችሁ የደወል ምልክቷን በመጫን ይተባበሩ። እናመሰግናለን። በ6 ወር ውስጥ እንድንለወጥ ወይም እንድንቀየር የሚያደርጉን ወይም የሚያደርገን ነገር ውስጣዊውን ጦርነት ማሸነፍ። ምን መሰላችሁ? ሁል ጊዜ በህይወት እኛን የሚጥለን፣ የሚሰብረን፣ ተስፋ የሚያስቆርጠን፣ የጀመርነውን ነገር እንድናቆም የሚያደርገን ከባድ ሁኔታ ሲመጣ አይደለም። ሰዎች ህይወታችንን ሲያከብዱብን አይደለም። ውጫዊ ነገሮች አይደሉም። የእኛን ህይወት የሚያበላሸው ውስጣዊውን ጦርነት ስንሸነፍ ነው። ውስጣዊ ጦርነት ማለት ከራሳችን ጋር የምናደርገው ንግግር፣ አስተሳሰባችን፣ ለራሳችን የምንሰጠው ቦታ ነው። ሁል ጊዜ ራስን የምተቸው ከሆነ እኔ ይህንን ነገር ማሳካት አልችልም፣ የማይመስል ነገር ነው። እዚህ ሀገር ሆኜ ልቀየር አልችልም። ሁኔታዎች ለእኔ ተመቹ አይደሉም። አልተማርኩም፣ ልምድ የለኝም፣ ህይወቴ ባዶ ነው፣ ሰው አይወደኝም። ብዙ ድክመትን ብቻ የምታስብ ከሆነ ነገሮች ቢመቻቹልህ ራሱ፣ ውጫዊ ነገሮች ለአንተ አልጋ ቢሆኑ ራሱ አታሸንፍም፣ ደስተኛ አትሆንም። ለምን? ውስጣዊውን ጦርነት ስለተሸነፍክ ባዶነት ይሰማሃል። ውስጣዊ ጦርነት ማለት ከራስ ጋር የምታደርገው ንግግር ማለት ነው። ፖዚቲቭ ከሆነ ደግሞ ከራስ ጋር ስታወራ በአንተ ህይወት ውስጥ ፈጣሪ ትልቅ ቦታ፣ ፓወር እንዳለው፣ ትልቅ ኃይል እንዳለው፣ እንደምትችል፣ ህይወትህን መቀየር፣ ራስህን ማሳደግ፣ የምትፈልገውን ነገር ማሳካት፣ በሂደት በጥረትህ የምትፈልግበት እንደምትደርስ የምታምን ከሆነ ውስጣዊውን ጦርነት ስላሸነፍክ ሰዎች ሁሉ ካንተ በተቃራኒ ቢቆሙ፣ ህይወት ከባድ ብትሆን፣ ኑሮ ቢከብድ፣ ችግሮች ቢደራረቡብህ እንኳን ገንጥለህ ትወጣለህ፣ በጥሰህ ታመልጣለህ፣ ታሸንፋለህ። ለምን? ውስጣዊውን ጦርነት ታግለህ እያሸነፍክ ስለሆነ። ይኸውላችሁ ሁል ጊዜ የሚጥለን ከውጭ የሚመጣ ነገር አይደለም፣ ከውስጥ የሚወጣ ነገር ነው። ቀላል ምሳሌ ልስጣችሁ። በታሪክ ኮልድ ዋር ወይም ቀዝቃዛው ጦርነት የሚባለው ማለት ወቅት አለ። ሶቪየት ዩኒየን የተባለችው ወይም የአሁኗ ራሻና ጎረቤቶቿ የመሰረቱት ፌዴሬሽን እና አሜሪካ ያደረጉት ጦርነት ነው። ጦርነቱ ፊት ለፊት አይደለም የሚታኮሱት፣ ምክንያቱም ሁለቱም የኒውክሌር ፓወር አላቸው። ስለዚህ ጦርነት ውስጥ ቢገቡ ሁለቱም ይጠፋፋሉ። ስለዚህ የሚፎካከሩት በሌላ ነገር ነው። በቴክኖሎጂ ዴቨሎፕ በሚያደርጉት በሚፈጥሩት የተለያዩ የጦር መሳሪያዎች፣ በቢዝነስ ሊሆን ይችላል፣ አይዲዮሎጂያቸውን ወይም ሀሳባቸውን ሌሎች በመሸጥ ሊሆን ይችላል፣ ብዙ ደጋፊ በማፍራት ሊሆን ይችላል የሚወዳደሩት እነዚህ ሀገራት። ፊት ለፊት ግን አይዋጉ። ምናልባት ሌላ ሀገር ጦርነቱ ሲገቡ አንዱ ለአንዱ ሊያግዝ ይችላል። ለምሳሌ ኮሪያዎቹ ሲዋጉ ከሰሜን ኮሪያ ጎን ራሻ ልቆም ትችላለች። ከደቡብ ኮሪያ ጎን ደግሞ
እና አሜሪካ ሊቆሙ ይችላሉ። ራሳቸው ግን ፊት ለፊት አይተኩሱ። እናም በህይወት የምትሸነፉት፣ የምትወርቁት ወይም የምታቆሙት ነገሮች ከባድ ስለሆኑ አይደለም። ችግሮች ስለተደራረቡም አይደለም። ኑሮ ስለከበዳችሁ አይደለም። ውስጣዊውን ጦርነት ማሸነፍ ካቃታችሁ እንጂ ከራሳችሁ ጋር ያለውን ጦርነት ካሸነፋችሁ ምንም አይነት ፈተና ቢመጣ መጋፈጥ ትችላላችሁ። ቀላል ምሳሌ ኢራንን ይዋት። ላለፈው 50 ዓመት 40 ዓመት በአሜሪካ ያልተጣለባት ማዕቀብ የለም። ያውላ ማዕቀብ ተጥሎባት ግን ነገር ግን አልተሰበረችም። ቀጥ ብላ ቆማ ነው የምትኖረው። 14ኛ ዓመት በዓለም ጦርነት መሳሪያ አቅም ካላቸው ሀገሮች ይሄ ሁላ ነገር ተጋፍጣ የቆመችው ውስጣዊ ጥንካሬ ስላላት ነው፣ ወይም ውስጣዊን ጦርነት ስላሸነፈች ነው። ምን ለማለት ፈልጌ ነው? በህይወት ከባድ ነገሮች ልትገቡ ትችላላችሁ፣ ልትፈተኑ ትችላላችሁ። በምንም አይነት መከራ ፈተና ውስጥ ልታልፉ ትችላላችሁ። ውስጣዊውን ጦርነት ግን ካሸነፋችሁ ያ ሁሉ ይታለፋል። ዋናው ተስፋ ለመቁረጥ ነው። ውስጣችሁ ተስፋ ከቆረጠ ግን ቅድም እንዳልኳችሁ ምቾት ላይ እንኳን ብትሆኑ ሁሉ ነገር ራሱ አልጋ ባልጋ ቢሆን ደስተኛ አትሆኑ፣ ትሸነፋላችሁ። ውስጣዊውን ጦርነት አሸንፉ፣ ለውጡ ወዲያው ይመጣል። ሌላኛው ደግሞ ራስ ላይ መስራት ወይም ራስ ላይ ስራ። ራስ ላይ እንደመስራት ትልቅ ኢንቨስትመንት የለም። ምን መሰላችሁ? ሁል ጊዜ ጂም ሮን የሚለውን ሐሳብ ደጋግመዋለሁ። ስራ ላይ ጠንክረ የምትሰራ ከሆነ ገቢ ታገኛለህ፣ ገንዘብ ታገኛለህ። ራስ ላይ ጠንክረ የምትሰራ ከሆነ ግን ፎርቹን ትገነባለህ፣ ሀብት ትገነባለህ ይላችኋል። ምን መሰላችሁ? ራስ ላይ መስራት ማለት አንተ በእውቀት፣ በልምድ፣ በአስተሳሰብ ባደግ ቁጥር ወደ ህይወት የሚመጡ እድሎች ያድጋሉ። ገቢ ያድጋል፣ የሚመጣው ስራ ያድጋል፣ ካንተ ጋር የሚውሉ ሰዎች ያድጋሉ። ለአንተ ህይወት የሚመጥን ሴት ወደ ህይወት ትመጣለች። ነገሮች በሙሉ መስተካከል ይጀምራሉ። አንተ ካላደግስ፣ ባለበት ከቆምክስ፣ በእውቀትም በልምድም እዛው ከሆንክስ ነገሮች እዛው ይሆናሉ። ባለህበት እርገት ይሆናል። ምን መሰላችሁ? ለገንዘብ ብቻ አይደለም፣ ለስራ ብቻ አይደለም እኮ ራስ ላይ የምትሰራው። ስለ ሪሌሽን፣ ከሰዎች ጋር ስላለ ግንኙነት መጽሐፍ ልታነብ፣ ቪዲዮ ልታይ ትችላለህ። ዘን ኳሊቲ ኦፍ ላይፍ ይቀየራል። ትዳር በጣም ያማረ ይሆናል። ከሰዎች ጋር ያለ ግንኙነት ቆንጆ ይሆናል። ቢዝነስ ላይ መስራት ስታስብ ሰዎችን ካንተ ጋር እንዲሰሩ ልታደርጋቸው ትችላለህ። አየህ፣ ስኪል በጣም ያስፈልጋል። እውቀት በጣም ያስፈልጋል። ስፖርት መስራት፣ ጸሎት ማድረግ፣ መዘጋጀት፣ ሁል ጊዜ መዘጋጀት፣ እድሎች ሲመጡ መጠቀም እንድትችል ያደርግሃል። ራስህ ላይ ስራ፣ በአጭር ጊዜ ህይወትህ ይቀየራል። ሌላኛው ደግሞ በ6 ወር ውስጥ የሚቀየር ምክንያታዊ ሰው መሆን። ምን መሰላችሁ? አብዛኛው ሰው ስሜታዊ ነው። በስሜት የሆነ ነገር ይጀምራል፣ የሆነ ነገር ያቆማል። አንዳንድ ጊዜ ትሰለቻለህ፣ በህይወትህ ለውጥ ላታይ ትችላለህ። ስለዚህ የጀመርከውን ትምህርት፣ የጀመርከውን ስራ፣ የጀመርከውን ቢዝነስ፣ የጀመርከውን አዲስ ልማድ፣ ገንዘብ የማስቀመጥ ልማድ ሊሆን ይችላል፣ ስፖርት ሊሆን ይችላል፣ ማንበብ ሊሆን ይችላል። ስለ ማቆም ልታስብ ትችላለህ። ከማቆም በፊት ግን እንድትቀጥል የሚያደርጉ ምክንያቶችን ጻፋቸው። የት እንደሚያደርስ ጻፉ። ለምን መሰላችሁ? ማቆም ከፈለክማ ለማቆም ብዙ ምክንያቶችን መዘርዘር ትችላለህ። እንዴ ኢትዮጵያ ውስጥ ትምህርት ምን ይጠቅማል ልትል ትችላለህ። ምክንያቱም የተማሩ ሰዎች የደረሱ ምን አሳቡ? አብዛኛው ባለሀብት እኮ አልተማረም። ቲክቶክ ላይ ዩቲዩብ ላይ ቀርቦ የምታዩት ባለሀብት እኔ ባለመማር እዚህ የደረስኩት፣ በማርማ ኖሮ ተቀጥሬ የሆነች ደሞዝ ነበር ማገኘው፣ አለመማሬ ጠቀመኝ ሲል ትሰማላችሁ ኢንተርቪው ሲደረግ። ከዛ ምን ታስባላችሁ? እውነቱን እኮ እኔ ስለምን እማራለሁ ትላላችሁ። ያለውን ሁኔታ የገንዘቡን ኢንፍሌሽን ታዩና ገንዘብ ስለምን አስቀምጣለሁ፣ የት ሊያደርሰኝ፣
በየቀኑ ኢንፍሌሽኑ ገንዘብን እየፈጠፈጠው እኔ ለምን ባንክ ማስቀምጠው ልትሉ ትችላላችሁ። ነገር ግን ገንዘብ ካላስቀምጣችሁ ሊጠራቀም አይችልም። ካላጠራቀማችሁ የምትፈልጉትን አግዙ። ኢንቨስት አደርጋለሁ፣ ቢዝነስ እሰራለሁ፣ ቤት እገዛለሁ ወይ መኪና እገዛለሁ ካላችሁ ገንዘብ መቆጠብ አለባችሁ። የሆነ ነገር ለማቆም ምክንያት ብዙ ልታቀርቡ ትችላላችሁ። ግን ደግሞ የሆነ ነገር ለመቀጠል የሆነ ምክንያት ያስፈልገናል። እነዚህን ነገሮች ከተገበርናቸው በ6 ወር ውስጥ በጣም ጥሩ ለውጥ ልናይ እንችላለን። እስካሁን ስላዳመጣችሁኝ አመሰግናለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግና የዶላር ምልክት በመጫን አዳዲስ ቪዲዮ እንዲደርስ ማድረግ ትችላላችሁ። እናመሰግናለን።